ሰላም የስሌት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጣቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ በስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ብዙ ሴትና ወንድ ህጻናት በረፍት ሰዓታቸው በጨዋታ እንደሚያደምቁት ይህ የመኖሪያ መንደር አሁን ሲጫወቱ ማየት የማይታሰብ ሆኗል። የመጀመሪያዋ ጥቃት የደረሰባት ሴት ልጅ 15 ዓመቷ ሲሆን ለማንም ስለደረሰባት ነገር አልተናገረችም። ያልተናገረችበት ምክንያት ደግሞ ማንም ሰው አያምነኝም ብላ ነው። ሌላኛዋ የሰፈሩ ልጅ ደግሞ ብቻዋን ከቤት ወደ ትምህርት ቤት ቀርቶ ሱቅ ተልካ መውጣት አሻፈረኝ አለች። ሌላ ሶስተኛ የ17 ዓመት ልጅ ደግሞ ትምህርት ቤት ከናካቴው አልሄድም አለች። ጠለና አንድ ቤተሰብ ጓዙን ጠቅልሎ ከሰፈር ለቆ ወጣ። ከቤታቸው ለቀው የወጡት ሰዎች ለምን እንደሚለቁ ለማንም አልተናገሩም፣ ለማንም አላስረዱም። ኩርፊያና ቁጣ ግን ታይቶባቸዋል። የሰፈራቸውን ሰው ሁሉ ሳይሰናበቱ ከቤታቸው ለቀው የወጡት ቤተሰቦች ለሰፈር ሰው ሆነ ለፖሊስ ጉዳታቸውንና በሴት ልጃቸው የደረሰውን ሳያሳውቁ ቤታቸውን ሲለቁ ግን የሰፈር ሰው የለቀቁበትን ምክንያት ማንሾካሾኩን አላቆመም። ታዲያ ሹክሹክታው ተሰራጭቶ የታማው ግን ወደዚህ መኖሪያ ቤት ነው። በዚህ ቤት ደግሞ የሚኖሩት እናትና ልጅ ከሰራተኛ ጋር ሲሆን እናት ባለቤታቸው ከሞተ በኋላ ትላልቅ ልጆቻቸውን ራሳቸው ችለው ወጡ። በቤቱ የቀረው ይሄኛው ልጃቸው ብቻ ነው። ቹቹ ብለው ይጠሩታል። በቤት ውስጥ ብቻውን የሚያድገው ቹቹ ግን እናቱን በማንነቱ ያኮራቸዋል። ጨዋ፣ ታዛዥ፣ ጎበዝ ተማሪ ተብሎ በሰፈሩ ይከበራል። የሰፈሩ ሰው እንደ አዋቂ ቆጥረዋል። ለእናቱ ደግሞ ብቸኛ ወንድ ልጃቸው ሲሆን የመጨረሻ ወንድ ልጃቸውን እኚህ እናት ደጉ ልጄ ይሉታል። ለእሳቸው ቹቹ ደግ ልጃቸው ሲሆን የሰፈሩ ታዳጊ ሴቶች ግን እንደ ጦር ይፈሩታል። ታዳጊ ሕፃናት ወጣት ሴቶች የሚፈሩት ልጃቸው ቹቹ ምን ያህል አደገኛ ነገር እያደረገ እንዳለ ያላወቁት እናት በአንድ ቀን ከውጪ ወደ ቤት ሲገቡ ግን ያልጠበቁት እንግዳ ጉዳቸውን ነገራቸው። ልጅሽ ሴት ደፋሪ ደብዳቢ ብቻ ሳይሆን በነፍስ ማጥፋት ተጠርጣሪ ነው ተብሎ ሲነገራቸው ደጓ እናት እንደ ሕፃን የሚያዩት ልጃቸው ቹቹ እውነተኛ ማንነቱን ሳይወዱ መቀበልን ምርጫ የሌለው መንገድ መሆኑ ተረዱ። በትኩስ ለቅሶ ቤት ቀብር ካለፈ ገና 4ኛ ቀኑ ነበር። ታዲያ ሲመሽ ራት ተበልቶ በሐዘን ልባቸው ብቻ ሳይሆን ሰውነታቸው የተጎዱት ሁሉ ጎናቸውን ለማሳረፍ በየክፍሉ የተኙት መብራት ካጠፉ በኋላ ሲሆን ሌሊት 8 ሰዓት አካባቢ ግን ከአንድ ክፍል ድምፅ ሲሰማ በቤቱ የነበሩ 19 ሰዎች ነቁ። በአዘን ቤቱ ያሉት 19 ሰዎች አንድ ሰው ደበደቡ። በቤት ውስጥ ሶስተኛ ልጃቸው የሆነችው ሜሮን ልብሷ በጨለማ ወልቆ ሊደፍራት የሞከረው የጥበቃ ሰራተኛ ዋሲሁን ተቀጠቀጠ። ዋሲሁን ፖሊስ ዘንድ ተወሰደ። በነጋታው ሲጠየቅ የ14 ዓመቷን ሴት ልጅ እያየዋት እያጫወትኳት አሳድጌያታለሁ፣ በፍጹም እኔን ለመድፈር አልሞከርኩም ቢልም ያመነው የለም። ዋሲሁን እሱ ተቀምጦበት የነበረበት ግቢ ውስጥ ዘበኛ ቤት ውስጥ ነበር። በዛ ምሽት ግን ታዳጊዋ ስትጮህ የክፍሉ በር ብቻ ሳይሆን የቤቱን የጓሮ በር ከፍቶ የወጣው ዋሲሁን ነው ብለው ሲናገሩ ሰምታ ልጅቷም ዋሲሁን ነው አለች። ይህን ያለችው በቤቷ ሲሆን ፖሊስ ጣቢያ ባለሙያ ታግዞ ስትጠየቅ ግን ማን ጥቃቱን ሊፈጽምባት እንደሞከረ አላየችም። ለምን ዋሲሁን አልሽ ስትባል
ቤተሰቦቼ ዋሲውን ነው ስላሉ አለች። በዕለቱ 19 ሰዎች በቤቱ ሲያድሩ 8ቱ ወንዶች ናቸው። ልጅቷ ግራ ተጋብታለች፣ ትንቀጠቀጣለች። ግን አንድ አስደንጋጭ ነገር ተናገረች። የሰውየውን ሽታ አውቀዋለሁ። ዋሲውን እንደዚህ አይነት ሽታ አይቀባም አለች። ፖሊስ ዋሲውን ድርጊቱን እንዳልፈጸመ በራሱ ቴክኒክ ካረጋገጠ በኋላ ቀሪ 7 ሰዎች መሃል ማለቅሶ ቤት ውስጥ በ14 ዓመት ታዳጊ ላይ የመድፈር ሙከራን አደረገ የሚለውን ለማረጋገጥ ስራውን ቀጠለ። ይህ ነገር ግን ለቹቹ እናት ቅሬታን ፈጠረባት። ለምን ያን ዕለት ሌሊት ለቅሶ ቤት አብረው አድረው ነበር። የሞተው ለቹቹ እናት ወንድሟ ነው። ስለዚህ ልጇን ይዛ ለቅሶ ቤት አድራ ነበር። ከጎኗ ከተኛበት ፍራሽ ተነስቶ ሲሄድ አልሰማችም። የታዳጊዋ ጩኸት በኋላ ግን ፍራሹ ላይ ሲተኛ ሰምታ ግራ ገባት። ልቧ ደነገጠ፣ ውስጧም ተጠራጠረ። ግን ዝም አለች፣ አፈረች። ቹቹን አልጠየቀችውም። ሐዘን አብቅቶ ወደ ቤቷ ከተመለሰች በኋላ ግን ወደ ቹቹ ክፍል ስትገባ ያልጠበቀችውን ነገር አገኘች። የተበጠሰ ጡት ማስያዣ፣ የተበጣጠሰ የሴት ፓንት፣ የተበጠሰ ሐብል፣ የእጅ ጌጥ፣ ስሊፐር አገኘች። ብዙ የሴት ዕቃ አለ፣ ግን ተበጣጥሷል። ግራ ገባት። ለመጀመሪያ ጊዜ ልጇን እንደማታውቀው ተረዳች። ከቀናት በኋላ ግን እናት ያልጠበቀችው ነገር በቤቷ በር አንኳኩቶ መጣ። ለሷ ሕፃን የምትለው ልጇ ተደብድቦ ደምቶ እያነከሰ መጣ። ፊቱ፣ ልብሱና ሁኔታው ሁሉ ውስጧን አስደነገጠው። ልጅ ገብቶ የግቢውን በር ቢዘጋም ወዲያው ሌሎች ሰዎች ከደጅ አንኳኩ። ልጇ ቹቹ ግን በፍጹም በሩን መክፈት አልፈለገም። ከተከፈተ የደበደቡት ሰዎች ሚስጥሩን ይናገራሉ። ስለዚህ ምስጢሩን ለማፈን በሩ አይከፈትም ብሎ እናቱን ተከላከለ። በደጅ በኩል ሆኖ በሩን ክፈቱ ያሉት ሰዎች ተስፋ ቆርጠው ሄዱ። ከመሄዳቸው በፊት ግን የተናገሩት ቃል እናትየዋን ውስጧን እየረበሸው ሰነበተ። እናቱ ለልጇ መከላከል አልቻለችም፣ ግን ግራ ገባት። ንግግራቸው ግን የተበደለ ሰው ንግግር መሆኑን ተረድታለች። ከዚህ ቀን በኋላ ጎረቤቶች ስለ ቹቹ አንዳች ቃል ለእናትየው አልተናገሩም። እናት ግን መጨነቁ አልቀረም። እርስ በራሳቸው ቹቹ የሰፈሩን ታዳጊ ሴት ሕፃናት እየደፈረ ነው ብለው አሙት እንጂ ለፖሊስ ሆነ ለእናትየው ትንፍሽ ያለ የለም። ግን እናትየውን ብዙ እናቶች ስለሚያውቋት አዘኑላት። የልጇን ጉድ አላወቀች ብለው እርስ በራሳቸው ቢመካከሩም የቹቹ እናት ግን ግራ የገባት የተጨነቀችበትን እውነት ውስጧን እየበላው ሰነበተች። በጣም የሚረብሸው ነገር ምንድነው? የሰፈሩ ሰዎች እውነታውን እያወቁ ሁኔታውን እያዩ ዝም አሉ። ምንም ነገር አልተናገሩም ወይም ደግሞ ሐሳብም አልሰጡም። ለምንድነው እንደዛ ያደረጉት ብለን ስናስብ ወይም ስንጠይቅ እንግዲህ ያዕቆብ በጣም ጎበዝ ተማሪ ነው። እንደገና ደግሞ ጨዋ ነው የሚባል ነው። እንደገና ጥሩ ልጅ ነው። ስለዚህ እሱ ላይ ለማሳበብና ወይም ደግሞ ያደረገውን ነገር ትችት ለማድረግ ትንሽ ከበዳቸው ማለት ነው። የሚያስፈራው ደግሞ የተጎጂዎችን ቤተሰቦች ሁሉ ምንድነው ነገሩ? ምንድነው የተጎዳችሁት? በተለይ ጥቃት የደረሰባቸውን ሴቶች ምንድነው የሆንሽው? ምንድነው የደረሰብሽ ነገር ብሎ ከመጠየቅ እነሱን እርዳታ እንዲያገኙ ከማድረግ ይልቅ እባካችሁ የያዕቆብን ይሄንን ወንጀል የፈጸመውን ወጣት ማለት ነው የሱን እናት አንገት አታስደፉ፣ በዚህ እድሜዋ አንገቷን አታስደፏት። ግለሰቧ ወይዘሮ አሰፋሽ ትባላለች። አሰፋሽ እኮ ጥሩ ሰው ናት። የሷን አንገት እንዳታስደፉ፣ በዚህ እድሜዋ ስሟን አታጥፉ፣ ለስሟ ተጠንቀቁላት እያሉ ሁሉም ሰዎች ለተጎጂዎቹ ሳይሆን ለወይዘሮ አሰፋሽ ስም ነበር የሚጠነቀቁትና ለያዕቆብ ያ በጣም ትልቅ ከበባን የሆነው ወይንም ደግሞ እንዳይነካ የተሸፈነበት ነገር የእናቱ ስም ነበር። ሁሉም ሰው ለእናትየው ስም እንጂ ለተጎጂዎቹ ልጆች ያሰበ የለም።
እናት የጎረቤት መጠቋቆሚያ ሆናለች። ግን በዚህ ሰዓት ተጠራጠረች እንጂ ምን እየተካሄደ እንዳለ ግራ ተጋብታ ዝም ባለችበት ሰዓት ግን ያልጠበቀችው ነገር ተፈጠረ። እናት ልጇን ያዕቆብ የሚጠቀምበትን ስልክ ለሷ ሰጥቶ እሷ ደግሞ ታላቅ ልጇ የገዛላትን ስልክ ለሱ ሰጠችው። ከአዲሱ ይልቅ አሮጌው ስልክ ለሷ ለአጠቃቀም ስለቀለላት ስልክና ሲም ካርድ በየራሳቸው ላይ አስገቡ። እናት የልጇን ስልክ በእጇ ገብቶ ከጥቂት ቀናት በኋላ ግን የሰረዘ ወይም ያጠፋ የመሰላቸውን ፋይል ማየት ጀመረች። የቤት ልጆች ስም ዝርዝር እጅግ ከሚሰቀጥጥ የተጻፈ ነገር ጋር። ሮዛ ፈሪ በጣም አልቃሻ ናት። ሊሊ ቆንጆ ናት፣ ግን ጸባይዋ አይለኛ። ለሚ ትቧጨራለች። ኤዲ በጣም ስል ጥርስ አላት፣ ትናከሳለች። እናት ያየችውን ማመን አቃታት። በውስጧ የያዘችውን የተጠራጠረችው ነገር እውነት ነው ሐሰት ለማን እንደምትናገር ግራ ገባት። እናቱ ግን ሌላ ያላጠፋውን የቀረጸውን አንድ ቪዲዮ አገኘች። ይህ ቪዲዮ ደግሞ ያኔ በለቅሶ ቤት የጮኸችው ታዳጊ ሴት ልጅ በሌሊት ሊደፍራት ሙከራ ደረሰባት የተባለችው ሴት ልጅ ሲሆን ተጠርጣሪው ጥበቃው ሰራተኛ ማስረጃ ባይገኝበትም ፖሊስ ምርመራውን እንደቀጠለ ነበር። ግን ዛሬ እናት ልጇ ያዕቆብ ነው ይህን ያደረገው የሚያስብል ነገር አየች። የታዳጊዋን ልጅ ተኝታ ስትታጠብ፣ ስትራመድ፣ ስትጫወት በተለያየ ቀን ቀርጾ ያስቀመጠው ሲሆን አሁን ግን እናት ተገለጠላት። ጎረቤት ሆነ ዘመድ ለምን እንደሚሾካሾክ ተረዳች። ልጇን በራሷ ሰዓት ዘመድ ሆነ ጎረቤት ሳይነግራት ስራውን በተረዳችበት ቅጽበት ግን ፖሊስ ለጥያቄ ብቻ ሳይሆን እውነቱን ሊነግራት ፊት ለፊት አስቀመጣት። ፖሊስ ባጣራው መሰረት በሁሉ ነገር መነሻ የለቅሶ ቤት አጋጣሚ ሲሆን ከዛች ቀን በኋላ ፖሊስ ሲከታተለው የነበረው ይህ ወጣት በሰፈሩና በዘመድ ቤት በርካታ 18 ዓመት ያልሞላቸውን ሴት ልጆች ህፃናትን ሲደፍር የነበረው ያለፉት 3 ዓመታት ነበር። እናት በዚህ ሰዓት ግን ውስጧን የበላው አንድ ነገር አለ፣ ያረጋሽ ነገር። ይህች ሴት አረጋሽ ትባላለች። በመኖሪያ ቤታቸው ከ10 ዓመት በላይ ከሰራች በኋላ ከ3 ዓመት በፊት ተባራ ወጣች። አረጋሽ ያኔ ውሸታም ብላ ያባረረቻት እናቱ ልጅሽ ሊደፍረኝ ሞከረ ብላ ስለነገረቻት ነበር። ግን እውነታው ብቻ ሳይሆን ተማራ ተሰቃይም ነበር። የእናትና ልጅን ጸባይ ተረድታ በታማኝነት መላ ቤተሰቡን ያገለገለችው ይህች ወጣት አንድም ቀን በመላ ቤተሰቡ ጸባይ ሆነ ኑሮ ደስተኛ ናት። ግን ከሌሊቱ 8 ሰዓት ላይ ጸጥ ባለ ድቅድቅ ጨለማ ውስጥ
መኝታ ክፍሏ እየመጣ ሚረብሻትን ያዕቆብን እስክታይ ድረስ ሌሊት እያስቸገራት፣ ቀን እናቱ ፊት ግን ምንም እንዳላደረገ ሆኖ እናቱ ፊት ኑሮውን ሲቀጥል ትበሳጫለች። ግን ሌሊት በሯን እንዳይከፍት መፍትሄ ስታበጅና በሯን ከፍቶ መግባት ሲያቅተው የሌሊቱን ወደ ቀን ቀየረው። ቀን ማንም በሌለበት በቤት ውስጥ ሥራ መስራት እስኪያቅጣት ድረስ ሲያሰቃያት ግን ለእናት እናገራለሁ ብትለውም እናቴም ሆነች ሌላ ሰው በፍጹም አያምንሽም ብሎ ተሳደቀባት። እንግዲያውስ ተጠጋኝና ልክህን አሳይሃለሁ ብላ በመለሰችለት ታዲያ ያዕቆብ አልደነገጠም። ግን በቀን ሳይሆን እንቅልፍ ሲጥላት ያሰበውን ለመፈጸም ወሰነ። ባቀደው ቀን ደግሞ ሌሊት ከቆጣሪ መብራት በማጥፋት ነበር የነውር ተግባሩን አንድ ብሎ የጀመረው። አረጋሽ አገር ሰላም ብላ ተኝታለች። ለሷ በሩን የዘጋችበት መንገድ አስተማማኝ ነው። ለያዕቆብ ደግሞ ቢላውን ጥላ ተኝታለች ብሎ አሰበ። ያዕቆብ በሩን ከፈተው። ብዙም ሳያስቸግረው አረጋሽ ተማምና የዘጋችውን በር ከፍቶ ገብቶ አልጋዋ ላይ እንዳለች አፏን አፈናት። ብዙ ከታገሉ በኋላ ግን ከትራሷ ስር ያወጣችው ቢላ እጁን መዳፍ ላይ ወጋችው። ጩኸት አሰማች። እናቱ ስትነሳ መብራት የለም። ሁኔታው ቢያስደነግጣትም ልጇን እንጂ አረጋሽን አላመነቻትም። ተጣላን ብሎ ያሳመናት ልጇ ምግብ ሊጠይቃት ርቦኝ ነው ክፍሏ የገባሁት ብሎ ለእናቱ ሲነግራት እናቱ አምነው ከቤት በነጋታው አረጋሽን አባረረቻት። ታዲያ ዛሬ ፖሊስ ፊት ቀርባ የምትሰማው ነገር ልጇ ያረገው ሁሉ ልክ መሆኑን ተረድታ በሕግ እንዲጠየቅ ፈቃደኛ ሆነች። በሕግ ፊት ቀርቦ ልጇ ሲጠየቅ ግን ይህ ወጣት አረጋሽን አልደፈራትም። የሰፈሩን 6 ሕፃናት 18 ዓመት ያልሞላቸውን ደፍሯል። በተጨማሪ ሊደፍራቸው የሞከራቸው የደበቁት ሳይቆጠሩ ከ10 ይበልጣሉ። ከስጋ ዘመዶች ደፍሯቸው በምርመራና በማስረጃ የተረጋገጡ 3 ሕፃናት አሉ። አንድ ወጣት በድምሩ የደፈራቸውና ሙከራ ያደረገባቸው ወጣት ታዳጊ ሴቶች ቁጥር ከ30 በላይ መሆኑ ተረጋግጦ በሕግ ፊት ቀርቦ ቅጣቱን ተቀበለ። ታዲያ የሰፈሩ ሰው ዘመድ ሆነ ጓደኛ ስለ ልጇ እያወቁ የደበቋት ያዕቆብ እናት ዛሬ ልቧ ተሰብሮ ወለደችው ልጇ አውሬ መስሎ ታይቷታል። ታዲያ በዚህ ሰዓት ይህን አደረገ ወይም ደግሞ ይህን አድርጓል አላደረገም የሚለው ክርክር ውስጥ አይደለም የሚገባችሁ። ለምን ያህል ጊዜ ነው ይሄ ሁሉ ነገር ሲያደርግ የነበረው? እኔስ እንዴት አላወቅኩም? ማያቸው ነገሮች ቢኖሩም እንዴት ነው የተዘናጋሁት? እንዴት ነው ችላ ያልኩት ብላ ራሷን ነበር ስትወቅስ የነበረው። ምክንያቱም የተጎጂዎቹን ቤተሰቦችም ተጎጂዎቹም ሴቶቹ ምን ያህል
እንደተጎዱ ለሷ ማየትም መረዳትም አልከበዳትም። በዛ ላይ የሷ በዚህ ሰዓት መካድ፣ ማስተባበል፣ ልጄ ይሄን አላደረገም፣ ልጄ በፍጹም እንደዚህ አይሆንም ማለት በተጎጂዎቹ በቤተሰቦቻቸውም ላይ ሊያደርስ የሚችለውን የአእምሮ ቀውስ ተረድታለች። ምን ያህል ሊያበሳጫቸው እንደሚችል ገብቷታል። ውስጣቸው ምን ሊያስብ እንደሚችል ገብቷታል። የነዚህን ልጆች እውነት፣ የነዚህን ልጆች በደል፣ የራሷ ልጅ የበደላቸውን መካድ ለበቀል እንደሚያስነሳቸውም ገምታለች። ስለዚህ ምን አደረገች? አመነች፣ የልጇን ጥፋት ተረዳች፣ ተጎጂዎቹንም ይቅርታ ጠየቀች። እያንዳንዳቸው ቤተሰቦቻቸውንም በየቤታቸው እየሄደች በልጇ ስም፣ በራሷ ስም፣ በሞተው ባሏ ስም፣ በመላ በቤተሰቡ ስም ይቅርታ ብላ ጠየቀቻቸውና ጥሩ ስራን የሰራችው። ከ3 ዓመት በኋላ ቢሆንም አረጋሽን ካለችበት ቦታ ፈልጋ ካስጠራቻት በኋላ ይቅርታ ጠየቀቻት። አረጋሽ ከሰው ሁሉ በፊት እውነቱን ብትናገርም በጊዜ ሊታረም በሚገባው ሰዓት በሰማዋት ብላ እናት ብትጸጸትም የልጇ ነገር ሊስተካከል የማይችል ወደ ኋላ ተኪዶ መታረም የማይቻል ጥፋትን ተቀብላ ኑሮን ቀጠለች። ሁልጊዜም እንግዲህ ከታሪኮቻችን ተነስተን የምናነሳቸው የተለያዩ ሀሳቦች ይኖራሉ። ከነዛም መካከል እንግዲህ አንደኛው ምንድነው ልጅ ድንገት ተነስቶ ባለጌ ወይም ደግሞ መጥፎ ወይ ስነ ስርዓት የሌለው ወይ ወንጀለኛ ወይ ክፉ ሰው አይሆንም። ከዛ ከመሰረቱ ከነበረው ስንነሳ እንዴት ነው ያደገው ይሄ ልጅ? እንዴት ነው ሲያድግ የነበረው? አብረውት ያሉት ሰዎች እነማን ናቸው የሚለውን ማየት ያስፈልጋል ማለት ነው። ስለዚህ ወዲያው የምንጠቁመውና የምናየው ወላጆቹን ነው ማለት ነው። እናትየዋን ነው የምናየው ማለት ነው። ብዙ ነገር ስታይ ነበረ፣ ብዙ ነገር የሚያጠራጥር ነገር፣ ደስ የማይል ነገር ስታይ ነው። ግን በእምነት የተነሳ ልጄ ይህን አያደርግም ወይ ደግሞ እኔ ትክክል አይደለሁም ብሎ አእምሮ ከማሳመን የተነሳ አንዳንድ ጊዜ የሚሰሩትን መጥፎ ስራዎች ሳንቃወም እንቀራለን። ልክ እንደ ዛሬ ባለ ታሪካችን ማለት ነው። ችላ በማለቷ የተነሳ ብዙ ዋጋ አስከፈላት። እሱም ወንጀል ሰራ። እንደገና ደግሞ ያን የመሰለ እንግዲህ የተከበረ ስማቸው በዚህ እድሜ ደግሞ እሷም ደግሞ የምትከበርበት ሰው ሁሉ ጎንበስ ቀና የሚልላት አንገቷ እንድትደፋ ምክንያት ሆነ ማለት ነው። ስለዚህ ይሄ ሁሉ ምክንያት የሆነው ካስተዳደጉ ነው ማለት ነው። አሁን አንድ ነገር ጥፋት ሲኖር ያችን ጥፋት ችላ የምንል ከሆነ ትክክል አይደለም። እዛችሁ ማውቀስ አለብን፣ እዛችሁ መንገድ ማሳየት አለብን። ልጅ እኛ የምናሳየውን ነገር ነው አይቶ የሚከተለን። ከምንናገረው ይልቅ ከምንሸነግለውና አሁን ተናግረን ኔክስት ታይም ሌላ ውሸት ከምናወራው ይልቅ የምንተገብረውን ነው የሚያየው፣ የምንፈጽመውን ነው የሚያየው። ብዙ ልጅ ወይ አባቱን ይመስላል ወይ እናቱን ይመስላል ወይ በጣም የሚቀርበውን የሚወደውን አይነት ሰው ባህሪ ይመስላል። ስለዚህ ለዛ ነው በጣም ልጅ ላይ ብዙ መሰራት አለበት። ያልተሰራ ብዙ ነገሮች አሉ። አሁን ለምሳሌ በቤተሰብ በተለይ ልጅን ሲያሳድጉ በጣም ፕሮቴክት አድርገው እንደገና ደግሞ እየመከሩ ሲያጠፋም ደግሞ ይሄ ልክ አይደለም እያሉ ጂኒየስ ስለሆነ ብቻ ወይ ደግሞ ደህና ነገር ስላመጣ ወይ ጥሩ ውጤት ስላመጣ ወይ ደግሞ ጨዋ ስለሆነ የሚያደርገውን ነገሮች አለመቃወም ልክ አይደለም። በኋላ ይሄ ልክ አይደለም ስንለው የትኛው ያስተማርከኝን ነው የሚለው፣ የትኛው ያስተማርሽኝን ነው ወይም ደግሞ የትኛው አንቺ ያደረግሽውን ነው ምትይኝ ይላል ካደገ በኋላ። ስለዚህ መጀመሪያ ከልጅነቱ ነው እያስተማረን እያሳየን ማሳደግ ያለብን ማለት ነው። ሌላው እዚህ ታሪክ ውስጥ የተመለከትነው እኛም ብንሆን የዚህ ልጅ ወላጆች ሊያሳስተን ይችላል የሚያስብለው ነገር ልጁ በጣም ጨዋ ልጅ ነው። ጠንካራ ቃላቶች ከአፉ ወጥተው አያውቁም። እናቱ እስካየችው ድረስ እህት ወንድሞቹ ምንም ሀገር ውስጥ ባይኖሩ ግን ስለዚህ ልጅ የሚናገሩት ነገር ምንም አይነት ማይሆን ነገር አይተውበት አያውቁም። እዚህ ለእረፍት በመጡ ሰዓት ማለት ነው። እና ልትጠረጥሪው የምትችይው ልጅ አይደለም። እንኳን አይደለም እንደዚህ አይነት ነገር
ትንሽ አይነት ጥፋት እንኳን የምትጠረጥሪው ልጅ አይደለም። እንደውም እናቱ የምትመካበት ልጅ ነው። ጎረቤቶች የሚመኩበት ልጅ ነው። እንደ ምሳሌ አድርገው የሚጠቅሱት ልጅ ነው። እስቲ እንደ ወይዘሮ አሰፋሽ ልጁን የሚባል ልጅ ነው። ይሄ ልጅ ጥፋቱን ግን ተመልክተናል። አንዳንድ ልጆች አሉ የማናችንም ልጆች ቢሆኑ ሊያሳስቱን የሚችሉ የወላጅ ጥፋት አይደለም፣ ልጆቹም ደግሞ ተሳስተው ነው ብለን ነው አንደርስታንድ የምናደርገው። አንዳንድ ልጆች አሉ ለምሳሌ አሁን ጥሩ ያልሆነ ውሎ ያላቸው ጓደኞች ጋር ሲሆኑ አይታዩም። የማይሆን ነገር ስልካቸው ላይ አይገኝም። ወይንም ወላጅ የማይፈልገው ወይንም እንደማንም ሰው ሊያዩ የማይገባው ነገር ሲያዩ አታገኝባቸውም። ጠንካራ ይሆናሉ በትምህርታቸው፣ ስንፍና የሚባል ነገር አይታይባቸውም። ክፍላቸውን በስነ ስርዓት የሚያጸዱ ልጆች አሉ። ምግባቸውን በሰዓታቸው ይበላሉ። ንጽህናቸውን በአግባቡ ይጠብቃሉ። ወላጆቻቸውን፣ ጓደኞቻቸውን ሁሉ በአግባቡ መነጋገር፣ መግባባት ይችላሉ። ከአስተማሪዎቻቸው ጋር መግባባት ይችላሉ። ቢላኩ ሮጠው ሄደው የሚላኩ ልጆች ናቸው። ሲታዘዙ ሳያጉረመርሙት የቤተሰቦቻቸውን ትዕዛዝ እሺ ብሎ ይቀበላሉ። በቃ ውይ ይሄ ልጅማ ፈጣሪ የባረከው ነው፣ እቺ ልጅ ፈጣሪ የባረካት ልጅ ናት፣ ስነ ስርዓት አላት ናት ምናምን ልንል እንችላለን። አንድ የማናውቀው ነገር ግን እንዲህ ስለሆኑ ልጆቹ ጥሩ ናቸው ወይ ደግሞ ከዚህም ተቃራኒ በጣም ጥሩም ባይሆኑ እንደው ምንም አይልም የሚባልም ልጅ ቢሆን ወይ አስቸጋሪም ልጅ ነው ብንል ማንም ሰው ልጁን ሙሉ ለሙሉ አውቀዋለሁ ብሎ ማመን የለበትም። ማናችንም ልጆቻችንን የምናውቃቸው አጠገባችን እስካሉ ነው እንጂ በሯን ከፍተው ደጅ ከወጡ በኋላ ሌላ ሰው ናቸው። ሌላ ማንነት፣ ሌላ ተግባር፣ የማናውቀው መዓት ነገር ነው ያላቸው። ይሄንን መረዳት ብቻ ነው እንጂ የምንችለው የኔ ልጅ እንደዚህ አያረግም፣ የኔ ልጅ እንደዚህ አይደለችም፣ የኔ ልጅ እንደዚህ ነው፣ የከሌ ልጅ እንዲህ ነው ማለት መልካም ነገር አይደለም፣ ነውርም ነው። የሰው ልጅ ላይ የከሌ ልጅ እንደዚህ ነው፣ የከሌ ልጅ እንደዚህ ታደርጋለች ብለው የሚናገሩ በጣም ብዙ ሰዎች እኔ ያሳዝኑኛል። የራሳቸውን ልጆች ጓዳ፣ የራሳቸውን ልጆች ሚስጥር ስለማያውቁ ነው እንዲህ ብለው የሚናገሩት። ከሁሉም የሚበጀው ነገር ግን ልጆቼን አላውቅም፣ የልጆቼ ባህሪ ደጅ ምን አይነት ነው፣ የልጆቻችን ማንነት ደጅ ሲወጡ እማናውቀው ነው ብሎ ማስተዋል የቻለ ወላጅ ግን ከብዙ ነገር ልጆቹን ይጠብቃል። ለምን አታደርግም አያደርግም ብሎ ከማሰብ ሊያረጉ ይችላሉ። ስለዚህ ከዛ ነገር ውስጥ እንዴት አድርጌ ያወጣቸዋለሁ ብሎ ማሰብ ነው የሚጠቅመው። እንደዛ ብሎ አያደርግም አታረግም ብሎ የሚያስብ ሰው የራሱን ልጅ ብቻ አይደለም የሰው ልጅ ላይ የሚያሽሟጥጣል። ለምን የልጅ ባህሪ ያልገባውም። እነዛ ልጆች ያልሆነ መንገድ የሚሄዱት ዞሮ ዞሮ ልጆች ስለሆኑ ነው። ቲኔጀሮች ልጅ ናቸው፣ ገና አይምሯቸው ሙሉ ለሙሉ አልጠነከረም። ስለዚህ ጥፋት ሊያጠፉ ይችላሉ፣ የማይኬድ መንገድ ሊሄዱ ይችላሉ። እኛ ግን እንደ ወላጅ መረዳት ያለብን ነገር የትኛውም ምድር ላይ ያለ የሰው ልጅ የሰራውን ጥፋት ሁሉ ልጆቻችን ሊያጠፉ ይችላሉ። ማንም ሰው እስከሆንን ድረስ ምንም አድርገን የምናሳድጋቸው አያጠፉም ብሎ ማሰብ ሞኝነት ነው። ሊያጠፉ ይችላሉ። ቢያጠፉ ግን እንዴት አድርገን እንደ ወላጅ እንረዳቸዋለን? ምክንያቱም ልንረዳቸው ስለፈቀደ ነው ፈጣሪ ለእያንዳንዳችን የየራሳችንን ልጅ የሰጠን። በዛ መንገድ መረዳት ነው እንጂ ልጆችን ምንም አያረግም የኔ ልጅ የከሌ ልጅ ግን እንደዚህ ያረጋል ብሎ ማሰብ ሞኝነት ነው፣ ትክክልም አይደለም። ማንም ወላጅ ማስተዋል ያለበት ነገር ልጆቻችን ወደ ደጅ ሲወጡ ከውሏቸው አንጻር ባህሪያቸው ሌላ ሊሆን ይችላል። ከዚህም በተጨማሪ እንግዲህ ሌላው ሀሳብ ምንድነው ከልጆቻችን ጋር በግልጽ ማውራት ነው። ግልጽነት መኖር አለበት። እንደዚህ ግልጽ ሆነን ካላወራን እነሱ የሚያስቡት ነገር ወይም ደግሞ ውስጣቸው የሚያብሰለስሉት ነገር ወይም የሚያበሳጫቸው ነገር ሊሆን ይችላል፣ ወይ እነሱን ኮንፊውዝድ የሚያደርጋቸውን ነገር ክሊር ለማድረግ የግልጽ ውይይት ያስፈልጋል። ያ ደግሞ ግልጽ እንድንሆን የሚያደርገን ቀረቤታችን፣ መጀመሪያ ያለን ቀረቤታ ኮንታክታችን፣ እንደው ለቁጣ ብቻ ዝም ብሎ ለመቆጣት ወይም ደግሞ ሲያጠፉ ብቻ ለምን እንደዚህ ያደረክ ኃላፊነት የሚሰማው አይነት ወላጅ ለመሆን ብቻ ሳይሆን መጀመሪያ ያለን ሪሌሽንሺፕ ምን አይነት ነው የሚለው ነገር መጠየቅ አለበት። የጓደኝነት ነው? እውነት እነዚህ ልጆች ወጥተው ሲሄዱ ውጭ የሚያጋጥማቸውን ነገሮች ሁሉ መጥተው ይነግሩናል? ያ ነው ክፍት ሪሌሽንሺፕ የሚባለው። ወይም ደግሞ ልጁ ያለ ፍርሃት በግልጽ ያሳለፈውን ነገር ወይም ደግሞ ያጋጠመውን ነገር እውነት ትክክል መጥቶ ለወላጁ የሚናገር ከሆነ በጣም ያ ቆንጆ ግንኙነት ነው ያለው ማለት ነው። ግን ውጭ ያሳለፈውን ነገር መጥቶ የሚዋሽ ከሆነ የሚደብቅ ከሆነ ምንም ክፍት ግንኙነት የላቸውም ማለት ነው
ወይ ወላጁ ይቆጣል በዚህ ምክንያት አንድ ነገር ወይ ከዚህ በፊት ተናግሮ ተቆጥቶት ሊሆን ይችላል፣ ወይ ፍቅር ነስቶት ሊሆን ይችላል፣ ወይ አግልሎት ሊሆን ይችላል። ይሄንን በመፍራት ወይ ቀጥቶት ሊሆን ይችላል። ያንን በመፍራት እንግዲህ እውነታውን ለመናገር ወይም ደግሞ ለመጋፈጥ ይፈራሉ ማለት ነው። ስለዚህ ለዚህ ነው ግልጽ ንግግር የሚያስፈልገው። ሌላው ምንድነው መቅደም አለብን። አሁን ብዙ ጊዜ ሶሻል ሚዲያዎች አሉ፣ ኢንተርኔት አለ። በዛ ያንን በመጠቀም እንግዲህ ብዙ ነገር ጎግል ሊያደርጉ ይችላሉ፣ ብዙ ነገር ሰርች ሊያደርጉ ይችላሉ። ያንን አድርገው እዛ ላይ ሁሉን ነገር ሎድ ከማድረጋቸው በፊት ቀድመን በግልጽ ማሳወቅ እንችላለን። ይሄ ለምንድን ነው የሚጠቅመው? ጉዳቱስ ምንድን ነው? እነሱ ይሄን ቢያደርጉ ጎሉ ምንድን ነው? መልካም ነገሩን ቢወስዱ ጎሉ ምንድን ነው መጨረሻቸው? ከዛ ደግሞ ይሄን ነገር ቢያዩ መጨረሻ የሚያመጣው ነገር ስብዕናቸው ላይ አይምሯቸው ላይ ምንድን ነው የሚያመጣው የሚለውና ኮንሲኩዌንሱን ግልጽ አድርጎ መናገር ነው። ከዛ ነው ማስመለጥ እንጂ ኢንተርኔት አትዩ እንትን አትዩ ምናምን ብሎ መደፋፈን አይደለም። ያን ሲደረጉ እነሱ ምን ያደርጋሉ? ድብቅ ተደብቀው የሚያደርጉት ነገር ብዙ ሊኖር ይችላል። ለዚህ ነው በግልጽ መነጋገር። ከዛ ደግሞ ከሶሻል ሚዲያው ከኢንተርኔቱ ወላጅ ቀድሞ ሁሉን ነገር ግልጽ አድርጎ መናገር አለበት። ይሄ መደባበቅ ወይም ደግሞ ሼም ሊያስይዝ አይገባም። ምክንያቱም ልጆቹ ሊያመልጡን ይችላሉ ማለት ነው። በኋላ ወደ ኋላ ለመመለስ ብዙ ነገር ይከብደናል። ሌላው ደግሞ ምንድነው አንዳንድ ጊዜ ልጆች ያጠፋሉ። ልክ አሁን የዛሬ ባል ታሪኮቻችን በእርግጥ የእናትየውን ስም ለመደበቅ ወይንም ደግሞ እናትየው እንዳትጎዳ ስሟ እንዳይጠፋ የጣሩት የእናትየው ጓደኞች፣ ጎረቤቶች፣ ወዳጆች ምንላቸው ናቸው። አንዳንድ ወላጅ ግን የራሱን ስም ለመጠበቅ ሲል የልጆቹን ጥፋት ይደብቃል። ይሄ ለምሳሌ አሁን አንዳንድ ቤተሰብ ውስጥ ልጆች ወንድ ልጆች ከቤት አጋዥ ወይንም ከቤት ሰራተኛ ልጅ ይወልዳሉ። አንዳንድ ጊዜ ደግሞ ቤት ውስጥ ያሉ ልጆች የማይሆን ነገር ሰው ማይጠብቀውን አይነት ወንጀልም ሊሆን ይችላል ተግባር ሊያደርጉ ይችላሉ። የሙሉ ቤተሰቡ ክብር ይወድቃል፣ የሙሉ ቤተሰቡ ስም ይጠፋል፣ የሙሉ ቤተሰቡ ማንነት በሰው ዘንድ የገነባነው ነገር ይወድቃል ብሎ ስለሚያስቡ ለምሳሌ ልጃቸው ከሰራተኛ ከወለደ ይደብቃሉ። ልጁን ቀምተው እናትየዋን የሚያባርሩበት ይህ ሰውኛ ያልሆነ ባህሪ ወይንም ሰውኛ ያልሆነ ተግባር ማለት ነው። የልጃቸውን የቤተሰቡን ስም ለመጠበቅ ብዙ አይነት ነገሮች አሉ። እንዲህ አይነት ነገር የሚደረጉ ነገሮች ለምንድን ነው ይሄን የሚያደርገው? ሰው ስሙንና ክብሩን ከእውነት ሲያስበልጥ ነው። ለስማቸው ለክብራቸው እንጂ ለእውነት አይደለም ይሄንን ነገር የሚያደርጉት። ልጆቻችን በቤት ውስጥ ሆነው የተለያየ ነገር ሊያረጉ ይችላሉ። በምድር ላይ አዲስ ነገር አይደለም የሚያደርጉት፣ አዲስ ጥፋት አይደለም የሚያጠፉት። ሰው ፊት ዝቅ ያደርገናል እንደ ወላጅ ወይንም ደግሞ በአካባቢው ዘንድ ስማችን ይጠፋል። አዎ ይጠፋል። እውነቱ ግን እሱ ነው። ምን ዋጋ አለው? ቤት ውስጥ የተደበቀው ሚስጥር ሌላ፣ የውጭ ሰው የሚያየው ነገር ሌላ ከሆነ እኮ ያ ሰው እኮ የውሸት ማንነት ነው ገንብቶ የሚኖረው። እነዚህ ባህሪዎች ቤት ውስጥ ሲያድጉ በዚህ ባህሪ ውስጥ ልጆች ውሸትን እያዩ ለደጅ እውነት የሚመስለው ሌላ የቤቱ እውነት ሌላ ነው የሚባለው ነገር በራሱ በጣም ብዙ አይምሯቸውን የሚጎዳው ነገር አለ። ልጆቻችን ካጠፉ ከጥፋታቸው ተምረው ነገ ብቁ እንዲሆኑ ለራሳቸው ለሰው አይደለም ለራሳቸው ራሱ እውነት የሚባለውን ነገር እንዲያውቁት የምንረዳቸው በምንድነው? በማስጣት ነው። ውጪ በቃ ሁሉን ነገር ግልጽ አድርጎ በማሳየት ነው። ደጅ ያለው ማንነታችንና ቤት ውስጥ ያለው ማንነታችን በጣም ርቀት ካለው ለስማችን ለክብራችን ለምናምን ብለን ውጪ ሌላ ሰው ቤት ውስጥ ሌላ ሰው የምንሆን ከሆነ ግን እየኖርን አይደለም፣ ልጆቹንም እያበላሸናቸው ነው። የራሳችን ውሸት አንሶ ይሄ አንዳንድ ሰው አለ ውጪ ሲወጣ በቃ ሌላ ሰው ነው የሚመስለው፣ ጓዳው ሲገባ ግን የሆነ አይነት የማይታወቅ ሰው ነው አናኗሩ ህይወቱ ምናምን። በምላሱ የሚያወራው ወይንም በምላሷ የምትናገረው መስለው የሚታዩን ነገር ሌላ ነው። ውስጣቸው ስንገባ ቤታቸው ስትሄጂ ግን ደንግጠሽ አታውቂም እንዴ? እንደዚህ ናቸው እንዴ እነዚህ ሰዎች የሚባሉ ሰዎች አሉ። ከነሱ ይልቅ እኔ በጣም የሚያሳዝነኝ ልጆቹም ያንን ነገር ይለማመዱታል። ልጆቹም ጥፋት ያጠፉና ቤት ውስጥ እፍን ይደረጋል። የተጎዳው ሰው እንኳን ይቅርታ አይጠየቅም። እንደነዚህ አይነት ነገሮች ካለማወቅ የሚመጡ ናቸው። ካለመሰልጠን፣ ውሸት፣ ከራስ መተማመን ጉድለት ኮንፊደንስ ሳይኖር ሲቀር ነው ሰው አጠፋው አላጠፋው ትክክል አደረግኩ አላደረግኩ ለፈጣሪና ለህግ ነው እንጂ ፍርሃቴ ለሰው ምን አገባኝ። መጀመሪያ እንፈራው ራሴን ነው።
ከዛ ቀጥሎ ነው ሌሎች ነገሮች የሚከተሉት በሰውኛ ከሆነ ማለት ነው። ፈጣሪና ህግን አሁን ፈራለን በጣም ግን ከዛ ቀጥሎ ጥፋት ካጠፋን አጠፋው ነው በቃ። ካጠፋው ለራሴ ነው የምጎዳው እኮ የመጀመሪያ ጉዳት እኔ ጋር ነው ያለው። ለምን ማለት ምን ሲቀርብን ነው ይሄንን ያክል ሰው እንዲያየን ሽፍንፍንፍንፍን አድርገን ደባብቀን እንትና እንዳይሰሙ በጣም ያሳዝናል። ህይወት ይሄ አይገባውም። በህይወት ስንኖር እውነትን እንደመኖር ነፃነት የሚሰጥ የሚያስደስትና ለአይምሮ ሰላም የሚሰጥ ነገር የለም። እውነትን ነው መኖር ያለብን። ካጠፋን አደባባይ መቀጣት ነው ያለብን። ይሄንን ነው ለልጆቻችን ማስተማር ያለብን እንጂ ሽፍንፍን ድብቅ አድርጎ አስመስሎ ሰው ስማችን እንዳያጠፋ ብሎ ማሰብ ከራስ ያለ መተማመን ችግር የመጣ አመለካከት ነው። ኋላ ቀርነትም ነው። ሌላው ሀሳብ ምንድነው? ብዙ ሰው ጥፋት ልጁ ሊያጠፋ ይችላል ወይ ደግሞ ያደርጋል ብሎ የማይገምተውን ነገር ሊያደርግ ይችላል። ከባድ ጥፋት ሊሆን ይችላል ወይ ደግሞ እኔ ያላስተማርኩትም ይሄ ነገር ከየት መጣ ብሎ የሚያስደነግጥ ነገርም ሊሆን ይችላል። ያንን ጥፋት ሲያጠፋ ልጁ ለምን አጠፋ ወይም ደግሞ ምንድነው የኔ ሚስቴክ ወይ ሚስ ያደረኩት ምን ላይ ነው የትኛው ፖይንት ላይ ነው ብሎ ያንን ሰርች ከማድረግና ከጠፋም በኋላ ደግሞ ልጁን ከመመለስና በምን አይነት መንገድ ልመልሰው እንዴት ላስተካከል ችግሩን ከማለት ይልቅ መካድ ይመርጣል። ብዙ ሰው አያደርግም የኔ ልጅ እኔም እንደዚህ ያላሳደግኩትም ብሎ ሽምጥጥ ማድረግ ነው የሚፈልገው። ይሄን የሚያደርገው ደግሞ አንደኛ ከብዙ ሰው ተቀባይነት ወይም ደግሞ ሪሌሽንሺፕ ያለው ተቀባይነት አይኖረኝም ወይም ደግሞ ብዙ ሰው ያገለኛል፣ የነበረኝ ክብር፣ የነበረኝ ተቀባይነት፣ የነበረኝ ዝና፣ የነበረኝ መልካም ነገር በሰዎች ዘንድ ይሸረሸራል ብሎ ስለሚያስብ ሰው ምን ይላል የሚለውን ነው በቃ ሐሳቡ ትኩረቱ። ስለዚህ እውነቱን ይክዳል ማለት ነው፣ እውነቱን ይደብቃል ማለት ነው። ሌላው ደግሞ ምንድነው ልጆች ሲያጠፉ ልጆችም ጥፋታቸውን ይሸፍናሉ ወይም ደግሞ ጥፋታቸውን ለመናገር ይክዳሉ። ለምንድነው እንደዛ እነሱስ የሚያደርጉት ብለን ደግሞ ስናስብ አንደኛ ቅጣትን ከመፍራት ሊሆን ይችላል፣ ቁጣን ከመፍራት ሊሆን ይችላል። ወላጆች ያለው ከወላጆ ወይም ደግሞ ትረስት ያደርገኛል የአባት ወይ ያቺ እናት ታምነኛለች የነበረውን ክብካቤ እሷ እየተባለ የሚደነቀው ነገር ይወርድና በኋላ እኔን ዲስከሬጅ ያደርገኛል ብሎ ስለሚያስብ ያደረገውን ነገር ሁሉ ይደብቃል ማለት ነው። ለዚህ ነው እንግዲህ እውነትን መጋፈጥ መልካም የሚሆነው። ስለዚህ የወላጅ ድርሻ እዚህ ጋር በጣም በትልቁ የጎላ ይሆናል ማለት ነው። እነሱ እውነትን መጋፈጥ፣ እውነት ብርሃን እንደሆነ፣ እውነት ነፃ እንደሚያወጣ፣ እውነት ትክክል እንደሆነ በኋላ ያቺ የተደበቀችዋ ነገር ስትፈነዳ ለማንም ጥቅም እንደሌለው ወረስት የሆነ ችግሮችን እንደሚያመጣ እያሳዩ ነው ማሳደግ ያለባቸው። እያሳዩ ነው በራሳቸውም ህይወት በተግባር ለልጆቻቸው እንደዛ ግልጽ አድርገው ማሳየት ያለባቸው። እነሱ ያላደረጉትን፣ እነሱ ትክክለኛውን መንገድ ያልሄዱትን፣ እነሱ እውነት ያልተናገሩትን በልጆቻቸው ላይ ኤክስፔክት ማድረግ የለባቸውም። ለምን አዋሸህ ብለው ልጆቻቸውን መቆጣት የለባቸውም። ምክንያቱም የሚያዩት እናትና አባቶቻቸውን ነው፣ የሚያዩት ትልልቅ አሳዳጊዎቻቸውን ነው ማለት ነው። ስለዚህ እዚህ ላይ በጣም ትኩረት ልናደርግ ይገባል ማለት ነው። ሌላው ማንም ወላጅ በቤቱ የሚያደርገው ወይም የምናደርገው ነገር ምንድነው? ልጆቻችን የትዋሉ የታደሩ እሄዳለሁ ያሉበት ቦታ በሰዓታቸው ሄዱ መጡ፣ መንገድ ላይ ሲሄዱ ከማን ጋር ሄዱ መጡ፣ ይሄንን ነው ቼክ ልናደርግ የምንችለው። የምናደርገውም ያንን ነው። ልጆቹ ግን ቤት ውስጥም ሆኖ ጥፋት ሊያጠፉ እንደሚችሉ ዛሬ ተመልክተናል በታሪካችን። ደጅም ወጡ፣ ቤትም ሆኑ፣ ጎረቤት ጋር ሄዱ፣ ዘመድም ሄዱ፣ ልጆች መሆናቸው ስለማይቀር ጥፋት ሊያጠፉ ይችላሉ፣ የማይደረግ ነገር ሊያደርጉ ይችላሉ። ለዚህ ነው ብዙ ጊዜ ምንድነው የሚባለው ልጆችን ብቻቸውን ወይንም ደግሞ ሰውን በሰውነታቸው በአካላቸው የሚያደርጓቸው ነገሮች መዞር ሊሆን ይችላል፣ ማይደረግ ነገር ሊያደርጉ ይችላሉ፣ ከማንፈልገው ሰው ጋር ሊገናኙ ይችላሉ። ከነዛ ሁሉ ነገሮች ጠብቀን ውሎና አዳራቸውን ፊዚካሊ ያላቸውን ነገር ልንቆጣጠረው እንችላለን። አይምሯቸው ውስጥ ያለውን ነገር ግን ለመቆጣጠር በጣም እንቸገራለን። መጀመሪያ አይምሯቸው ውስጥ ያለውን ነገር ለማወቅ፣ አይምሯቸው ውስጥ ያለውን አስተሳሰባቸውን ለማስተካከል እኛ ራሱ መረዳት መቻል አለብን። እምነታቸው ምንድነው? ስለ አንድ ነገር ያላቸው አስተሳሰብ እምነት ምንድነው?
በአንድ ነገር ላይ ያላቸው አቋማቸው ምንድነው? የሚያስደስታቸው ምንድነው? የሚያስከፋቸው ምንድነው? የሚያጓጓቸው ነገር ምንድነው? የሚፈልጉት ነገር ምንድነው የሚለውን ለማወቅ ብቸኛ መፍትሄው ከልጆች ጋር ጊዜ ማሳለፍ ነው። ልጆች ከወላጆቻቸው ጋር ጊዜ ማሳለፍ ይፈልጋሉ። ቲኔጀር ሲሆኑ አይፈልጉም። አይናችንን ማየት ማይፈልጉበት ጊዜ አለ። ድምጻችንን መስማት ማይፈልጉበት ጊዜ አለ። አንዳንዴ ደግሞ ሙዲ ይሆናሉ፣ ይፈልጋሉ። እነሱ ከኛ ጋር ማውራት አቁሙ ብትያቸው ራሱ ማያቆሙበት ሰዓት፣ በቃ ዝም ብለው የሚያወሩበት ሰዓት አለ። ማውራት ፈልገዋል። በጣም ያሳዝናል የወላጅ ትዕግስት በዚህ ሰዓት። በጣም ያሳዝናል የወላጅ ህይወትና ሰዓት በዚህ ሰዓት። ልጆች ቲኔጀር ሲሆኑ አማራጭ የለንም። እኛ ሁል ጊዜ ሬዲ ነን ለመስማት። ዛሬ ታወራልኛለች፣ ዛሬ ያወራልኛል፣ ዛሬ ይፈልገኛል፣ ዛሬ ትፈልገኛለች ብለን ሁሌ ልባችንም እንደተንጠለጠለ ነው። አይናችንም ተገልጦ ጆሮአችንም ተከፍቶ የምንሰማ ወላጅ ከሆንን እናገኛቸዋለን። ልጆች አይደሉ ይመጣሉ፣ ራሳቸው እናገኛቸዋለን፣ ይናገራሉ፣ ያወራሉ። የዛኔ ነው አስተሳሰባቸው፣ እምነታቸው፣ አመለካከታቸው ምን እንደሚያስቡ ማወቅ የምንችለው። ሐሳባቸውን ስንረዳ ሐሳባቸውን ደግሞ ለመቀየር እንሰራለን ማለት ነው። ጊዜ ካልሰጠናቸው፣ ሐሳባቸውን ካልተረዳን፣ ውስጣቸው የሚመላለሰው ፍላጎታቸው ምን እንደሆነ፣ ትኩረታቸው ምን ላይ እንደሆነ፣ አቴንሽናቸውን የሳበው ነገር ምንድነው የሚለውን ውስጥ አይምሯቸውን መረዳት ካልቻልን በስተቀር በሰውነት አቋማቸው፣ ሰውነት እንቅስቃሴያቸውን ስለተቆጣጠርን ልጆቹን አወቅናቸው ማለት አለ። ሲጀመር አይምሯቸውን እንደምንፈልገው አድርገን መምራት ከቻልን፣ ሐሳባቸውን መግዛት ከቻልን፣ እምነታቸው የሚያምኑበት ነገር፣ የነሱ ቫልዩ የሚያደርጉት ነገር፣ ውስጣቸው የሚመላለሰውን ነገር፣ ቀልባቸውን ስበው የሚያዩት ነገር ላይ እኛ የመቆጣጠር አቅም እንዲኖረን ራሳችንን ካለማመድንና እዛ ላይ ከሰራን የትም አይናችንን ጨፍነን እንልካቸዋለን። ምክንያቱም ሐሳባቸውን እናውቃቸዋለን። የፈለገ ነገር ውስጥ ቢገቡ፣ ምንም አይነት ጉድጓድ ውስጥ ቢገቡ እንደሚወጡ እናውቃለን። ይሄ ግን እኛ ራሳችን ለልጆቻችን የሰጠነው ክብር፣ ሰዓትና አቴንሽን ነው። መጀመሪያ እኛ ራሳችን መረዳት መቻል አለብን። ማናችንም በዕለት ተዕለት ህይወታችን በስራችን ቢዚ እንሆናለን። ማናችንም በህይወት ውጣ ውረድ ምክንያት 24 ሰዓት አይበቃል። ግን ለልጅ ስንል የስራ ሰዓት ይቀነሳል። ለልጅ ስንል ሶሻል ላይፋችን ይቀነሳል። ለልጅ ስንል መዝናናት እናቆማለን። እነዚህን ዋጋዎች እንከፍልና ራሳችንን ህይወታችንን ሰብሰብ ስናደርገው በጣም ትንሽ አመት እኮ ናት እቺ። እነዚህ የምናወራቸው አመታት ትንሽ አመታት ናቸው። እሱ ላይ ፎከስ ካደረግን እንይዘዋለን። አለዚያ ግን የተወጣ የተገባ ልጆቹ ይመጣሉ በሰዓታቸው፣ ችግር የለባቸው ከተባሉ ሰዓት በፊት ቀድሞ ቤት ይገባሉ። ሰውነታቸው ነው ያለው እንጂ ይሄ ግን የለም። ይሄ ጥፋት ላይ ከሆነ የተሰማራው ማወቅ አንችልም። ሌላው ቅድም እንዳልሽው ነው፣ ወላጅ የሚያደርገው ነው ልጅ የሚያደርገው አይደል? ወላጅ ዙረት የሚያበዛ ከሆነ ልጅ ዙረት ያበሳል። ወላጅ እያመሸ መዝናናት የሚወድ ከሆነ ልጆቹም እያመሹ መዝናናት ይወዳሉ። ወላጅ በጣም ለሶሻል ላይፉ በጣም ሰዓት ሰጥቶ ገንዘቡን እያጠፋ ጊዜውን እያጠፋ ቸበርቻቻ የሚወድ ከሆነ ልጆቹም ቸበርቻቻ ይወዳሉ። በቃ ማለት እኛን እያዩ ነው ሁሉ ነገር የሚያደርጉት። እኛ ግን ራሳችንን በመገንባት ኃላፊነታችንን በመወጣት ስነ ስርዓት ያለን የተሰተረ ሰዓት ያለን አይነት ወላጅ ከሆነን ግን ልጆቹም እንደዛ ይሆናሉ። አሁን ላይ ሆኑ ይችላል። አሁን መዝናናት መዝለል ምናምን ሊፈልጉ ይችላሉ። እድሜያቸው ነው። ሰው የዘራውን ነው የሚያጭደው የሚባለው ለዚህ ነው። ፈጣሪም ልፋትንና ላባችንን ያፈሰስንበትን ነገር ሜዳ ላይ አይጥልም። መረዳት መቻል አለብን። ምን ጋ ነው ጊዜያችንን የምናጠፋው? ምክንያቱም ልጆቻችን እንደዛው እንዲሆኑ የልጆቻችን ሰዓት የተከበረ፣ የልጆቻችን ሰዓት ጥሩ የሆነ፣ የልጆቻችን በቀን 24 ሰዓታቸውን ተሰትረው ለዚህ ብለው እንዲያሳልፉት የምንፈልግ ከሆነ እኛ እንደዛ መሆን አለብን። ልጆቹም ግን ሰዓታቸውን በዛ መጠን እየተጠቀሙ ባልናቸው ፕሮግራም ሄዱ ማለት ደግሞ መረዳት ያለብን ሌላው ነገር ዕውቀት የሚጠይቀው ነገር የኛ አይምሯቸው ውስጥ ያለው ነገርስ ምንድነው የሚለውን ተረድተን ደግሞ አይምሯቸውን አስተሳሰባቸውን ደግሞ ለማስተካከል መሞከር ከወላጅ የሚጠበቅ ኃላፊነት ነው። ሌላው እንግዲህ ሐሳብ ምንድነው? አንድ ሰላሙን ያጣ ልጅ ወይም ደግሞ የተረበሸ ልጅ አይምሮ ውስጥ የሚያስበው ነገር፣ ልብ ውስጥ የሚመላለሰው ነገር፣ የሚረብሸው ነገር ሊያሳይበት የሚችልበት ብዙ አይነት መንገዶች አሉ። አንደኛ በድብርት ሊያሳይ ይችላል። ድባቴ ሊይዘው ይችላል። ወይ ደግሞ ከልጆች ጋር መጫወት ያ የነበረው ማንነት ሊቀየር ይችላል። በባህሪው ማወቅ እንችላለን።
ወይ ትምህርት ቤት ውስጥ ሊደባደብ ይችላል፣ ጸብ ሊያነሳ ይችላል፣ ወይ ቤት ውስጥም በቃ በትንሽ ነገር ስሜታዊ ሊሆን ይችላል፣ ሊቆጣ ይችላል። ብዙ አይነት ምልክቶችን ልናይ እንችላለን። ታዲያ ያን ጊዜ ችላ ማለት የለብንም። ያን ጊዜ የዛን ልጅ ስሜት መረዳት ይገባናል ማለት ነው። ስለዚህ ውስጡ የሚያብሰለስለው ነገር የረበሸው ነገር ምንድን ነው ብለን ያንን ነው ማውጣጣት ያለብን። ለዛ ነው ቅድም ስናወራ የነበረው በግልጽ መነጋገር፣ በግልጽ ማውራት ያልነው። ልጁ በውስጥ የተሰማውን ነገር ክሊርሊ ሳይፈራን ሳይደብቀን በደንብ ራሱን ኦፕን ሊነግረን ይችላል ማለት ነው። ስለዚህ ያችን ፖይንቷን ማግኘት እንችላለን። በባህሪው ካወቅን ባህሪው ሲቀየር ልጁ ምን እንደገጠመው ለማወቅ ቁጭ ብለን ማነጋገር፣ ኢንካሬጅ ማድረግ፣ እንደገና ደግሞ በትምህርት ቤትም ሄደን ደግሞ መከታተል አለብን። አሁን ቤት ውስጥ ደህና መስሎ ሊታይ ይችላል። አሁን ብዙ ጊዜ አስተማሪዎች ወላጅ ይጠራሉ። ይሄ ልጅ እንደዚህ መጥቷል፣ እንደዚህ እንዴ የኔ ልጅ እንደዛ ያደርግ ጭምት ነው። ቤት ውስጥ ሲቀመጥ ራሱ በቃ ስነ ስርዓት ይዞ ምናምን ሊሆን ይችላል። እዛ ግን ሌላ ልጅ ሊሆን ይችላል። ስለዚህ አያውቁትም። ልጁ የሚያውቀው አስተማሪና እዛ ያሉት ጓደኞቹ ናቸው። ስለዚህ ባህሪው እዛ ሊቀየር ይችላል። ለዚህ ነው ፎሎ አፕ የሚያስፈልገው። አንዳንድ የትምህርት ቤት ቦታዎች ላይ ኮሚኒኬሽን ቡክ ምናምን ይኖራልና ውሏቸውን ይጻጻፋሉ። ያ በጣም ቆንጆ መግባቢያ ነው። አሁን ባይመቻቸው ሄደው ሁልጊዜ ልጆቻቸውን ባያዩ በየቀኑ ሄደው ውሏቸውን ማየት ባይችሉ በዛች ብቻ በተጻፈው ነገር ብቻ ኮሚኒኬት ማድረግ ይችላሉ። ልጁ ምን እያደረገ እንደዋለ፣ ልጁ ምን እንደገጠመው፣ ወድቆ እንኳን ቢሆን እንደዚህ ወድቋል ተብሎ ይጻፋል። ስለዚህ ኮሚኒኬት ማድረግ ይቻላል ማለት ነው። በዛ መንገድ ማለት ነው የልጁን የሆነበትን ነገር ማወቅ እንችላለን ኢዝሊ ማለት ነው። እንደዚህ አይነት መንገዶችን በመጠቀም ልጁን ካለበት ድባቴ ካለበት ከገጠመው ነገር ድንገት ቅጽበታዊ ከመጣበት ነገር ማዳን ማስጣል እንችላለን ማለት ነው። ሌላው እንደ ወላጅ ሁላችንም የምንታዘበው ነገር አለ። ለምሳሌ አንዳንድ ጊዜ አንዳንድ ቤተሰብ ልጆች ሲያጠፉ የሚያየው ነገር ወይንም ኤክስፒሪየንስ የሚያደርገው ነገር በጣም አንገት የሚያስደፋ ይሆናል። ለምሳሌ እወደዋለሁ፣ አውቀዋለሁ፣ አውቃታለሁ ብለው ያሳደጓቸው ልጆች ልክ የሆነ እድሜ ላይ ሲደርሱ በማህበረሰባችንም በለዓለምም የማይደረግ ነገር ልጆቹ ሊያደርጉ ይችላሉ፣ ሊያጠፉ ይችላሉ። ዞሮ ልጆች አይደሉ በቃ የሆነ ጥፋት ያጠፋሉ። የዛን ጊዜ ከልጆቹ ጥፋት ወይም ልጆቹ ራሳቸውን ነው የበደሉት አይደል? የመጀመሪያ ተበዳይ አንድ ታዳጊ ልጅ፣ አንድ ቲኔጀር ልጅ መጥፎ ነገር ውስጥ ሲገባ ማይደረግ ነገር ሲያደርግ የመጀመሪያ የሚበድለው ራሱን ነው። ልጁ ራሱን ከበደለው ነገር በላይ ግን ወላጅ የሚያየው ሰው ምን ይለኛል የሚለውን ነው። ይሄንን ከማየት የተነሳ ምን ይሆናል? ከዛ አይናገሩም። ልጆቻቸው ያጠፉትን ጥፋት ትንሽ ነገር ወጥተው እርዳታ አግኝተው ያ ነገር መስተካከል የሚችል ነገር በማፈር ብዛት፣ ሰው ምን ይለኛል በማለት ብዛት እንዴ የሷ ልጅ እንዳይባል እርዳታ ሳያገኙ ነገሩ ተባብሶ ይቀመጣል። እንደነዚህ አይነት ነገር የሚያሳልፉ ወላጆች ማወቅ ያለባቸው ነገር አለ። የማንም ሰው ልጅ ምንም አይነት ጥፋት ሊያጠፋ ይችላል። በተለይ እያደጉ ሲመጡ ይሄ አጉል እድሜ የምንለው የጉርምስና እድሜ ምናምን ላይ ማንም ልጅ ጥፋት ያጠፋል። እንዳይሰማን፣ እንዳንሳቀቅ፣ ውስጣችን እንዳይሰበር፣ ለዚህ ነው ወይ የለፋሁት እንዳንል፣ እንዳናፍር፣ በቀላሉ እርዳታ አግኝተን የሚስተካከል ነገርን እኛ ግን በማፈር የሰው ምላስ በመፍራት በመሸማቀቅ ልክ እኛ ያጠፋን ስለሚመስለን አስተዳደጋችን ትክክል ያልሆነ ያጎደልን ስለሚመስለን ውስጣችንን ይዘነው እርዳታ ሳናገኝ እዛው ቤት ውስጥ ነገሩ ተቀብሮ እንዲቀርብ እናደርግበት ሁኔታ አለ። ይሄ አግባብ አይደለም። ልጆች ካጠፉ ሌላ ስህተት ነው። ይሄ መደበቅ ሌላ ስህተት ነው። ስህተት በስህተት ታርሞ አያውቅም። ስህተት የሚታረመው በባለሙያ ነው። ስህተት የሚስተካከለው በጠፋው ጥፋት ላይ እውቀት ያለው ሰው ጋር በመሄድ ነው። የሚያውቅ ሰው፣ የተማረ ሰው፣ ኤክስፒሪየንስ ያለው ሰው ችግሩን መፍታት የሚችል። ምክንያቱም የተለያየ ችግር ነው ቲኔጀር ልጆች የሚፈጥሩት፣ የተለያየ ነገር ነው የሚያደርጉት። ያን የሚያደርጉትን ነገር መፍታት የሚችል የራሱ የሆነ ባለሙያ ያለው። አንደበቅ፣ እንውጣና ችግሩን ለመፍታት እንሞክር። ሌላው ሐሳብ እንግዲህ ልጁ ካጠፋ በኋላ ሁሉ ነገር ያው ካለቀ በኋላ ሪግሬት የሚያደርጉ ብዙ ሰዎች አሉ። መጀመሪያ እዛ ጋር
ሳይሰሩ ወይም ደግሞ ችላ በማለት ሊሆን ይችላል። አንዳንድ ነገር በማየት ምንም አይደለም ብሎ በማለፍ ቀለል በማድረግ ምናምን መጨረሻ ደረጃ ደርሶ ጥፋት ጠፍቶ ብዙ ወንጀል ተሰርቶ ምናምን ጸጸት የሚባለው ነገር ይመጣል። ወይም ደግሞ ተጠራጥሬ ነበር አሃ ሚለው ደረጃ ላይ ይደረስና ምንም ማድረግ አይቻልም። ቁጭት ብቻ እንትን ብቻ በቃ ከንፈር መምጠጥ ብቻ ወይ ደግሞ መንከስ ብቻ ይሆናል። ወይኔ ባደረኩት ኖር ወይኔ እንደዚህ ባደርግ ኖር እሱ ያንን ሊመልስ አይችልም። እሱ ያንን የነበረውን ነገር ማስተካከል አይቻልም። መጀመሪያ ነበር እዛ ጋር ችላ ለማለት እንደገና ያዩትን ነገር እዛችሁ በልጅነት በነበረው ሳያድግ በፊት ማስተካከል የሚቻለው። አሁን ካደገ ሁሉ ነገር ካለቀ በኋላ እንዴት ነው የምለውጠው እንዴት ነው የምቀይረው የሚለውን ነገር ነው እንጂ ማሰብ መጸጸት ማልቀስ ልብስን መቀዳደድ ምናምን የሚያመጣው ነገር የለም። ወይም የሚያመጣው ልጁ ላይም የሚያመጣው ለውጥ የለም። ስለዚህ አሁን እንዴት ነው ማስተካከል የሚችለው ልጁ እንዴት ነው መቀየር የሚችለው? እንደተባለው ልክ ነው። ቅድም ያልሽው ሐሳብ ቆንጆ ሐሳብ ነው። ከፍተኛም ወንጀል ካደረገ ይሄ ልጅ በቃ ትክክል አይደለም አይምሮ ታሟል ማለት ነው። ስለዚህ እርዳታ ያስፈልገዋል፣ ባለሙያ ያስፈልገዋል። ስለዚህ በባለሙያም እንዲታይና እንዲረዳ ያስፈልጋል። ስለዚህ እንትኑን ነው መፍትሄውን ነው ቶሎ እንጂ አሃ ነበር እንደዚህ ነበር እያሉ በር ዘግተው ማልቀስና መጮህ ራስ ላይ ጣት ማድረግ እንደገና ልጆቹን መጥላትና አለማየት ምናምን እሱ ምንም ለውጥ ሊያመጣ አይችልም። ስለዚህ ተጠራጥሬ ነበር እንደዚህ አይነት ምልክቶች አይቼ ነበር የሚል ነገር ላይ ወይም ደግሞ እዛ ስቴጅ ላይ ሳይደረስ በፊት አይተሻል፣ አዎ ቶሎ ብለሽ ውሳኔ መወሰን፣ አይተሻል ልክ እንዳልሆነ መንገር፣ በዛችሁ ስፖት ላይ ልጁን መገደብና ወደ ሌላ ጥፋት እንዳይሄድ ማድረግ ይቻላል። ማይሆን ፊልሞችን ሲያይ ይሄ ልክ እንዳልሆነ በቃ አያይም ወይም ደግሞ ብሎ አይምሮን ማሳመን አይደለም፣ በግልጽ መነጋገር ይሄ እንደዚህ አይነት ነገር ሊያመጣብህ ይችላል፣ ውጤቱ ደግሞ ይሄ ነው፣ ስለዚህ ይሄን ማየት አይጠቅምህም ብሎ ከነ ኮንሲኩዌንሱ መናገር ነው። አንዳንድ ሰዎች በቃ ያፍሩና ይደብቁና በኋላ ካለቀ በኋላ ሪግሬት ያደርጋሉ። ስለዚህ እዚህ ላይ ደግሞ ፎከስ ማድረግና መስራት ይገባቸዋል ማለት ነው። ሌላው ምንድነው ይሄንን ፕሮግራም የሚመለከቱ በየቦታው በየቤቱ በአገር ውስጥም በውጭ ሀገርም ያሉ የተለያዩ ወላጆች ይኖራሉ። ምንድነው ልጆች በተለይ በዚህ በአጉል እድሜ ላይ ሆነው የተለያየ ጥፋት ሲያጠፉ ወላጅ ተስፋ መቁረጥ የለበትም። በጣም ያናድዳሉ። አንዳንድ ልጆች በጣም ተስፋ ያስቆርጣሉ፣ የማይደረግ ነገር ያደርጋሉ። ህግ ፊት ተጠያቂ የሚያደርጋቸውን ወንጀል ሊሰሩ ይችላሉ። ቤት ውስጥ እኛ ያልተናገርነው የተለያየ ነገር ልጆቻችን ላይ ልንታዘብ እንችላለን። አንዳንዴ ለዚህ ነው ወይ የለፋሁት ብለን ቁጭ ብለን እስከምናለቅስ ድረስ ልጆች ተስፋ የሚያስቆርጥ ነገር ሊያረጉ ይችላሉ። ይሄ በተለይ አፍላ እድሜ ላይ ያሉ ልጆች መልስ ይመልሳሉ፣ ትዕቢተኞች ናቸው። ብንያዝ ሊያሸንፉን ይችላሉ። ሰውነታቸው ትልቅ ነው፣ ጉልበት አላቸው። የሚናገሩት ነገር በጣም እኛ የምናውቀው እውነት ሌላ ነው፣ እነሱ የሚናገሩት ነገር ደግሞ ሌላ ነው። ጠላት የሚሆኑበት ጊዜ አለ። መልስ ይመልሳሉ፣ በር ዘግተውብን ይሄዳሉ። የእንትና ልጅ አይደለም፣ እችን ሰዓት የሚያልፋት ልጅ የለም። ሁሉም ልጅ ይሄን ያደርጋል። የማንም ሰው ልጅ ይሁን እንደው መጠኑ በጣም ከፍተኛና ዝቅተኛ ይሆናል እንጂ ሳያጉረመርም በር ሳይዘጋ መልስ ሳይሰጥ አንገቱን ደፍቶ እናቴ አባቴ ብሎ ልጅ ይኖራል ማለት ዘበት ነው። ልጆች ያስቸግራሉ። ልዩነቱ አንዳንድ ልጆች በቃ ባህሪያቸው ነውና ፈጣሪ ፈቀደው እንደዛ ነው ብለን እናስብ። ሌላ ነገር ውስጥ ሳንገባ ለራሳችን በጣም ጥልቅ ይሄዱና ውስጣችንን ስብር ያደርጉታል። በቃ መኖር እስከሚያስጠላን ድረስ እርር የሚያደርጉ ልጆች ይኖራሉ። አንድ ነገር ግን አለ። ይሄ መፈተኛ ሰዓት ነው። እንደዚህ ሲሆኑ ልጆች ሲያስቸግሩ፣ ማይደረግ ነገር ሲያደርጉ፣ በጣም ውስጣችንን ድብን ሲያደርጉት እንደ አለ አይደለ ፈጣሪ በጣም ስለሚያቀን ፈጣሪ በጣም አቅማችንን ስለሚያቅ ስለሚወደን ስለሚተማመንብን ይሄንን ልጁን አሳድጊ ብሎ የሰጠኝ ይሄንን ልጁን አሳድጊያት ብሎ የሰጠኝ እኔ እንደምወጣው ስለሚያምን ነው ብለን ተቀብለን ከዛ ነገሩ ስለመውጣት ልጆቹን ማገዝ ጉልበት ያዝላል፣ ተስፋ ያስቆርጣል፣ ያናድዳል፣
በጣም ብዙ ነገር ያደርጋል። ቢኮዝ አንዳንድ ልጆች በጣም ከባድ ነገር ነው የሚያደርጉት። መጠንከር ግን ግዴታችን ነው። ተስፋ አለመቁረጥ ግዴታችን ነው። በዚህ ሰዓት መታመም፣ መሳደብ፣ መድከም፣ ተስፋ መቁረጥ፣ ማጉረምረም ምናምን አይፈቀድልን። እንቆጣለን፣ በደንብ ነው የምንቆጣው፣ እስከምንፈልገው እንቆጣለን። በየቀኑ ግን አንሳደብም፣ ወላጅ ስለሆነ። መቆጣት ባለብን ቀን ተቆጥተን ንግግራችንን ካደረግን በኋላ ማስተዋል፣ በቃ ልጆች እንደሆኑ እንያዛቸው፣ እንወቅ፣ እንረዳ። ልጆች ናቸው፣ አያውቁም። እኛ አሁን በምንግባባበት ቋንቋ አለን፣ እያወራን ነው። ድንገት ተነስተሽ ወይንም ድንገት ተነስቼ በማላቀው ቋንቋም በጣሊያንኛ ወይም በፈረንሳይኛ ማውራት ብትጀምሪ ምንድነው የምትይው ብዬ ነው የምሰማሽ፣ ወይም ምንድነው የምትለው ብለሽ ነው የምትሰሚ። እንደዛ አድርገን እንቁጠራቸው ልጆቹን። የምንናገረውን ነገር አይሰሙም፣ ጆሮአቸው ዝግ ነው። የምናወራው ነገር ለነሱ በጣም ያልሰለጠንን ኋላ ቀር የድሮ ሰው ነው የምንመስላቸው። የሆነ በቃ አለማቸው በጣም ሌላ ነው፣ ሌላ ነገር ውስጥ ነው ያሉት። እና ያንተ ልጅ ወይንም ያንቺ ልጅ ብቻ አይደለም፣ የሁሉም ሰው ልጅ ነው እንደዛ የሚያደርገው። እኔ እንደዛ ነበርኩ እንላለን አንዳንዴ፣ ግን እኛ እንደዛ ነበርን፣ እኛ እንደዚህ እናስቸግር ነበር እንላለን። አናቅም። በጊዜው ግን እንደዛ ሊሆን ይችላል። አሁን ግን በጣም ነገሮች ሰፋ ብለው መጥተዋል። ራሳቸው አጥፍተው ራሳቸው እኛን ይወቅሱናል። ራሳቸው የተለያየ ነገር ያደርጋሉ። ወላጅ ግን ሆዱ ሰፊ ነው፣ አይምሮው ሬዲ ነው፣ ሰውነቱ ሁሉ ነገሩ የተዘጋጀ ነው ላለመናደድ፣ ለማስተካከል፣ ለመስራት፣ ኃላፊነቱን ለመወጣት፣ መሄድ ያለበትን መንገድ ሁሉ ለመሄድ፣ ማድረግ ያለበትን ነገር ሁሉ ለማድረግ ወላጅ ሁሉ ጊዜ በተጠንቀቅ የቆመ ነገር ነው። ስለዚህ መረዳት መቻል አለብን። እዚህ ውስጥ የማያልፍ ሰው የለም። ገና ከመጀመሪያው ልጅ ስንወልድ ይችን ሰዓት ካልኩሌት ማድረግ መቻል አለብን። በተቻለ መጠን ቲኔጀር ልጅ ያለው ሰው የስራ ሰዓቱን የሶሻል ላይፉን ሰዓት መቀነስ ቢችል፣ ቤት ውስጥ የበለጠ ጊዜው ማሳለፍ ቢችል፣ ከአራስ ልጅ የበለጠ በዚህ ሰዓት ላሉ ልጆች ነው ጠቀሜታ ያለው። አራስ ልጅ ምንም አያስቸግርም። ወተት ነው የምንሰጠው፣ ንጽህናውን ነው የምንጠብቅለት። አራስ ልጅ የሚይዝልን ሰው ማአት ነው። ቲኔጀር ልጅን ግን ማን ነው የሚይዘው? ከእናት ከአባቱ ውጪ ማን ነው የሚይዝልን? ማን ነው የሚጠብቅልን? ማን ነው የሚረዳቸው? ለዚህ ነው ልጆቻችን ቲኔጀር ሲሆኑ ነው እኛ የበለጠ ከነሱ ጋር ጊዜ ሰዓት ማሳለፍ ያለብን። በአራስነትም ይሄ 2 3 4 5ም ትክክል ነው። በየትኛውም እድሜ የቻልነውን እድሜ ጊዜ እንሰጣለን። እያደጉ ሲመጡ ግን የበለጠ ይፈልጉናል። እያደጉ ሲመጡ ነው የበለጠ ከነሱ ጋር ጊዜ ማሳለፍ ያለብን። ታዲያ ጊዜውን ስናሳልፈው ደግሞ ፈልገን ሞኝ ነው። ሞኝነት እያወቅሽ ሞኝ ሆነሽ ታውቂያለሽ። እያወቅን ሞኝ እንሁንላቸው፣ እያወቅን እንታለልላቸው። ፍለፊት ከነሱ ጋር መላተም አያዋጣም። ፍለፊት ከነሱ ጋር መከራከር በፍጹም አያዋጣም። የሆነች በጣም ትንሽ ጊዜ ናት። የሚያስደስተው ነገር እኮ ልጆቹ ይሄ 17 18 19 20 እያለ ሲመጣ እየገባቸው ስለሚመጣ ያዝኑልናል፣ ይራሩልናል፣ ይቅርታ ይጠይቁናል። እንደውም ወደኛ ነው የሚመለሱት። አለች የሆነች ሰዓት በቃ የሚያቀዣብር ሰዓት ያላቸውና ያችን ሰዓት እንረዳ። ሁላችንም ግን ማወቅ ያለብን ነገር ይሄ ያንቺ የእንትና ችግር ብቻ አይደለም፣ ወይንም የሱ አይደለም። ሁላችንም በህይወት ልጅ እስከወለድን ድረስ ወይንም ልጅ እስካሳደግን ድረስ የሚገጥመን ፈተና ስለሆነ መጽናት ብቻ ነው ያለን አማራጭ። ውድ የስለ ህይወት ቤተሰቦች፣ ህፃናት ከልጅነታቸው ጀምሮ ለየት ያለ ባህሪ ማሳየት ሲጀምሩ በንቃት ተከታትሎ ወደ ሐኪም መውሰድና ከባለሙያ እርዳታ ማግኘት ተገቢ ነው እያልን በጊዜ ቢታረም ሊስተካከልና ሊወገድ የሚችል ክፉ ሐሳብን ሳይጠነክር ለማረም በህፃናት ላይ ትኩረት ማድረግ ያለበት ወላጅ ወይም ማሳዳጊ ነው እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።